ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያና በኤርትራ እንዲሁም በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ አቀርብላችኋለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ አብረን ዘለቅ ያለ ቆይታን የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው በኢትዮጵያ ውስጥ የሚንቀሳቀሰው የህወሓት ቡድን በኤርትራ መንግስትና በግብጽ መንግስት አልፎ አልፎም ደግሞ በጀነራል አልቡርሃን የሚመራው የሱዳን ጦር እየተደገፈ የተለያዩ ጦር መሳሪያዎችን በመታጠቅ የተለያዩ የጦርነት ነጋሪቶችን እየጎሰመና በትግራይ ክልል አዳዲስ አዋጆችን አውጥቶ ህገወጥ የሆኑ አካሄዶችን እየሄደ ባለበት በዚህ ወቅት ላይ የትግራይ ከፍተኛ ባለስልጣናት ከዛም ባለፈ ደግሞ የነሱም ቤተሰቦቻቸውን አጠቃላይ የጉዞ እንቅስቃሴን የሚገድብ መመሪያ ወይም ደግሞ አዋጅ አሜሪካ አውጥታለች። አሜሪካ በህወሓት ከፍተኛ ባለስልጣናት ላይ የጣለችው ማዕቀብ ታዲያ በህወሓት ባለስልጣናት ላይ ብቻ የሚያበቃ ሳይሆን የኤርትራ መንግስት ባለስልጣናትን፣ የሱዳን መንግስት ባለስልጣናትን እንዲሁም ደግሞ የግብጽ መንግስት ባለስልጣናት ላይ ጭምር ስጋትን የደቀነ ጉዳይ ሆኗል። አሜሪካ የሰጠችው የማስጠንቀቂያ ሚስጥራዊ የሆኑ ውሳኔዎች ከኤርትራ ጋር ተያይዞ ይቀርቡበታል ብለዋል አቶ ጌታቸው ረዳ። አሜሪካ በህወሓት ላይ የጣለችው ማዕቀብ ምንድን ነው የሚልና በህወሓት በኩል ያለውን አቀባበል እንዲሁም ደግሞ የኢትዮጵያ ባለስልጣናት አሁን ላይ ምን እያሉ ይገኛሉ፣ የዚህ ማዕቀብ መጨረሻውስ ምንድን ነው በሚለው ዙሪያ ጨምሮ የኤርትራ መንግስት ባለስልጣናት ለምን ዝምታ መረጡ የሚለውን ጨምሮ ሌሎች መረጃዎችን በዚህ ጉዳይ ላይ አጠናክሬ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው ሱዳንን በሙሉ እጠቀልላለሁ። ደግሞ የሱዳን መሪ እኔ ነኝ የሚለው የሱዳን ጦሩ መሪ ጀነራል አልቡርሃን በሚያስተዳድራት ሱዳን ላይ የግብጽ ጦር ያለማንም ፍቃድ ያለማንም ይሁንታ እግረኛ ጦሩንና ድሮን በማስገባት አደገኛ የተባለ የድሮን ድብደባን ከዛም በተጨማሪ ደግሞ የጦር ጥቃትን ፈጽሟል። ታዲያ የግብጽ ጦር ለፈጸመው ጥቃት ከጀነራል አልቡርሃን በኩል የትኛውን ባለስልጣን ያወገዘም ሆነ ተጠያቂነትን እናሰፍናለን ያለ ባለመኖሩ በሱዳን የሚንቀሳቀሱ የተለያዩ ፖለቲካ ፓርቲዎችን ጨምሮ በሌሎች ሀገራት የሚገኙ የሱዳን ፖለቲከኞችም ጀነራል አልቡርሃን ላይ ተቃውሟቸውን እያሰሙ ቆይተዋል። ታዲያ የሱዳን ወይም ደግሞ አሁን ላይ ያለው የጀነራል አልቡርሃን መንግስት ታዲያ ከሱዳን ጋር ከግብጽ ጦር ጋር በጋራ ለመምከር ዝግጅት መጨረሱን በጀነራሉ በኩል ይፋ አድርጓል። ጀነራሉ ይፋ ያደረጉት መረጃ ምንድነው? በግብጽና በሱዳን መካከል የሚደረገው ውይይትስ ግብጽ ለፈጸመችው ጥቃት ተጠያቂነትን ያመጣል ወይ የሚለውን ጨምሮ ሌሎች መረጃዎችንም ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደውል ምልክቱን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ መረጃውን እንዲታጋሩ ጋብዛችኋለሁ። ወደ ቀዳሚው መረጃም ተሻገርኩኝ። አብራችሁኝ ቆዩ። እንግዲህ አሁን እየተጠናከረ በመጣው የሰሜን ኢትዮጵያ ውጥረት ላይ ህወሓት ወደ ጦርነት ገብቼ የትግራይ ህዝብ ከዚህ በፊት ለኔ የነበረውን ድጋፍ ዳግም አስመልሳለሁ፣ የትግራይ እናቶችንም ደግሞ እያገጥኩ ልጆቻቸውን፣ ባሎቻቸውን፣ ወንድሞቻቸውን ወደ ዘመቻ እንዲያስገቡ አደርጋለሁ በማለት አምባገነናዊነቱን በገለጸበት ደግሞ በዓለም አቀፍ ደረጃ በአምባገነናዊ ስርዓቱ የሚታወቀው የኤርትራው ፕሬዝዳንት ኢሳያስ አፈወርቂን የሚከተላቸውን አስገዳጅ ውሳኔዎች የሚያደርጋቸውን እንቅስቃሴዎችን ራሳቸውን ከመሆን ባለፈ ደግሞ ይበልጥ አጠናክሮ የግፍና የተለያዩ አምባገነናዊ የሆኑ አስተዳደራዊ አካሄዶችን እየሄደ ባለበት በዚህ ወቅት ላይ የፌዴራል መንግስቱ በተደጋጋሚ ለህወሓት ሲሰጥ የነበረው ማስጠንቀቂያ ወደ ጎን በመተው አሁን ወደ ጦርነት እንገባለን እያሉ ባሉበት በዚህ ወቅት ላይ ዓለም አቀፉ ማህበረሰብ ለህወሓት እንዲደርስለት ህወሓት በፌዴራል መንግስቱ ጫና እየተደረገበት መሆኑን የፌዴራል መንግስቱ የፕሪቶሪያውን ስምምነት እንደጣሰ ጭምር እየገለጹ የተለያዩ ደብዳቤዎችን ወደ ዓለም አቀፍ ተቋማት ጭምር እየላኩ ባሉበት በዚህ ጊዜ ላይ አሜሪካ እንግዲህ ባልታሰበ ሰዓትና ባልታሰበ ሁኔታ በህወሓት ከፍተኛ ባለስልጣናትና ቤተሰቦቻቸው ላይ የቪዛ እገዳን አውጥታለች። በነገራችን ላይ አሜሪካ ያወጣችው የቪዛ እገዳ እንዲሁ በቀላሉ የቪዛ እገዳ ብለን የምንመለከተው ብቻ ሳይሆን ከዚህ ቪዛ እገዳ በስተጀርባ ያሉ እጅግ ሚስጥራዊ የሆኑና ህወሓትን ለአንዴና ለመጨረሻ ጊዜ የሚያዳክም ህወሓት ወደ ጦርነት ለመግባት የሚያደርገውን እንቅስቃሴ እንደማይሳካ
የሚያሳይና ህዋት አሁን ላይ ባለው ሁኔታ ለአንዴና ለመጨረሻ ጊዜ የሚያከትምለት ሰዓት መድረሱን የሚያመላክት ነው። ታዲያ አሜሪካ በህዋት ላይ ይህንን የቪዛ እገዳ ውሳኔን ስታሳልፍ ከህዋት ጎን ሀሳባቸውን ሲሰጡ የነበሩ የተለያዩ ፖለቲከኞች በኢትዮጵያ ፖለቲካ ውስጥ እኛንን የፖለቲካው ዘዋሪ ብለው የሚያምኑ ተንታኞች ጭምር ህዋት የመጨረሻ እድሉ ወደ ውጊያ ገብቶ በውጊያው ተዘርሮ መውጣት ካልሆነ ደግሞ መንበርከክ እንደሆነ ጭምር እየገለጹ ይገኛሉ። እነዚህ ሁሉ ሁኔታዎች ባሉበት በዚህ ወቅት ላይ አሜሪካ ህዋት ላይ ያሳለፈችው ውሳኔ ነገ ላይ ኤርትራ ላይ እንደማይወሰን ምንም ማረጋገጫ የለውም። የአሜሪካ መንግስት በተደጋጋሚ በሚባል መልኩ ማስጠንቀቂያ ከሰጣቸው አካላት መካከል የሚጠቀሰው አንዱ የህዋት ቡድን ነው። ታዲያ የህዋት ቡድን ዓለም አቀፉ ማህበረሰብ ፌደራል መንግስቱ የጣሰውን የፕሪቶሪያ ስምምነትን ተረድቶ ይደግፈኛል ያግዘኛል እያለ ባለበት በዚህ ወቅት ላይ የቪዛ እገዳ መጣሉን ተከትሎ የህዋት እንግዲህ ምክትል ሊቀመንበሩ በይፋ የተጣለው ገደብ ህዋትን የሚያስደነግጥ እንዳልሆነ በሁሉም ባለስልጣናት ላይ እንዳልሆነ ደግሞ እንደዚህ አይነት መሰል ውሳኔዎችም ጭምር የህዋትን ህልም ሊያጨነግፉ እንደማይችሉ ምላሽ ሰጥተዋል። ይሄ አይደለም ትልቁ ጉዳይ። አሜሪካ የጣለችውን ውሳኔ ወይም ደግሞ አሜሪካ የጣለችውን የቪዛ እገዳ ህዋት አይጎዳኝም የሚልበት ምክንያት የለውም። ምክንያቱም ህዋት ከወራት በፊት እኔም ነግሬያቸዋለሁ መረጃ በኤርትራ መንግስት ባለስልጣናት በኩል 50,000 የአሜሪካን ዶላር እየከፈለ የጉዞ ዶክመንቶችን ሲያዘጋጅ ነበር። ትራቨል ዶክመንቶችን እነዚህን ሲያዘጋጁ የነበሩት ለህዋት ባለስልጣናት ብቻ ሳይሆን ለልጆቻቸው ለቤተሰቦቻቸው ነው። ምክንያቱም ይሄ ጦርነት የሚፈነዳ ከሆነና ወደ ጦርነቱ ዘልቀው የሚገቡ ከሆነ የትግራይ ህዝብ መስዋዕትነት እንዲከፍል የነሱ ቤተሰቦች ግን በተዘጋጁላቸው ትራቨል ዶክመንቶች አማካኝነት ከሀገር ወጥተው ውጪ ላይ ሆነው ጦርነቱን በሚዲያ እንዲያቀጣጥሉ ጦርነቱን በፋይናንስ ድጋፍ እንዲያቀጣጥሉ ለማድረግ ህዋት የቅድመ ዝግጅት ስራዎችን ሲያደርግ ነበር። ስለዚህ አሜሪካ አሁን ላይ በይፋ የህዋት ባለስልጣናት ላይ የቪዛ ገደብ ጥላለች። የቪዛ እንቅስቃሴዎች እንዳያደርጉም አግዳለች። አሜሪካ ከሰጠችው እንቅስቃሴ በተጨማሪ የእንግሊዝ ሌሎች መንግስታትም ጭምር በትግራይ ክልል ባለው ውጥረት አማካኝነት በዛ አካባቢ ላይ ዜጎቻቸው እንዳይንቀሳቀሱ ከዚህ በፊት ማገዳቸው የሚታወቅ ነው። ስለዚህ የሆነ ባለበት በዚህ ወቅት ላይ አሜሪካ ይህን ውሳኔ ስታሳልፍ የመጀመሪያው ሀሳባቸውን ያንጸባረቁት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ናቸው። አቶ ጌታቸው ረዳ ታዲያ ባስተላለፉት መልእክት ላይ ይህ ውሳኔ ለህዋት የተላለፈ ብቻ ሳይሆን አሜሪካ ህዋትን ለሚያግዙ ህዋትን ለሚደግፉ በህዋት የጦርነት እንቅስቃሴ ላይ እጃቸው ያለባቸው ተባባሪ አካላትን በሙሉ ተጠያቂ የምታደርግበትና በእነሱ ላይ ጭምር ነው አዋጁን ያወጀችው። ስለዚህ ከህዋት እንቅስቃሴ ከህዋት የጦርነት ነጋሪት በስተጀርባ የኤርትራ መንግስት የኢሳያስ አፈወርቂ ስርዓተ መንግስት አምባገነናዊ አካሄድ ቁልጭ ብሎ የሚታይበትና ኤርትራ ጣልቃ ገብነቷ የሚረጋገጥበት በመሆኑ አሜሪካ ለህዋት ማስጠንቀቂያውን ስትሰጥ ለኤርትራ ሚስጥራዊ በሆነ መንገድ ቀይ መብራት እያበራች ነው ያለችው። ለኤርትራ ብቻ አይደለም፣ አርሚ 7 አርሚ 15 የሚባሉ ጦሮችን ጭምር እየወሰዱ ለሚያሰለጥኑት ጀነራል አልቡርሃን ከሳቸው በተጨማሪ በኤርትራና በሱዳን በኩል ቀጥተኛው ተልእኮን በመስጠት በተዘዋዋሪ ህዋትን እየደገፈች ላለችው ለግብጽ ባለስልጣናት ጭምር ማስጠንቀቂያ ነው። ምክንያቱም የሚለው የአሜሪካ ህግ ህዋትን ለሚደግፍ አካላት ጭምር ነው። ስለዚህ ኤርትራ ሚስጥራዊ በሆነ መንገድ በዚህ ማዕቀብ ውስጥ ትካተታለች። ልክ አሜሪካ በህዋት ላይ የቪዛ እገዳውን ወይም ደግሞ የቪዛ ክልከላውንና የጉዞ ክልከላውን ስታወጣባቸው በህዋት ባለስልጣናት ላይ አንዲት ነገር በኢትዮጵያ ውስጥ ትንፍሽ ስትል በየሚዲያው የተለያዩ ሀሳቦቻቸውን የሚያንጸባርቁ የኤርትራ መንግስት ባለስልጣናት የአሜሪካን ውሳኔ የተመለከተ ትችት አልሰነዘሩም፣ ሀሳባቸውን አላስቀምጡም። ይህ የሚያመላክተው የኤርትራ መንግስት ባለስልጣናት ከህዋት ጋር ከዚህ ቀደም በተደጋጋሚ እንደሚነገረው ጽምዶ በሚል ጥምረት ክልሎች ከሀገራት ጋር ትስስር መፍጠር በማይችሉበት ሁኔታ ላይ ህገወጥ በሆነ መንገድ የሁለትዮሽ ግንኙነትን የፈጠረው ህዋትን በመደገፍ ኢትዮጵያ ውስጥ ጦርነት ለመፍጠር ጥረት እያደረጉ መሆናቸውን የሚያሳይ ነው። የማስታወቂያ ሚኒስትሩ አቶ የማነ ከዚህ ቀደም ከቀናት በፊት በኢትዮጵያ መንግስትና በህዋት መካከል የተደረሰው የፕሪቶሪያው ስምምነት ተፈጻሚነት ላይ ኤርትራ ተቃውሞ የላትም፣ ያ ስምምነት እንዲፈጸም ፍላጎታችን ነው ሲሉ
ኤርትራና ኢትዮጵያ መኳረፍ ውስጥ የገቡት በፕሪቶሪያው ስምምነት እንደሆነ ዘንግተውታል። ስለዚህ አሁን ላይ ባለው ሁኔታ የህዋት ሙሉ ለሙሉ ህዋት ግጭት ፈጣሪ ህዋት አምባገነናዊ ስርዓት የሚከተል ህዋት ህገወጥ መሆኑን ህዋት ለትግራይ ክልል ስጋት መሆኑን አሜሪካ ባሳለፈችው ውሳኔ ዓለም አቀፉ ማህበረሰብ እንዲረዳ አድርጎታል። መረዳት ብቻ አይደለም፣ ዓለም አቀፉ ማህበረሰብ ይህን ጨካኝ ስብስብ ተጠያቂነት እንዲሰፍንበት ጭምር እንዲገፋ የሚያደርግ ነው። ስለዚህ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዋት ቡድን ዛሬ ላይ ማዕቀብ የጣለበት ነገ ደግሞ ተጠያቂነት የሚሰፍንበት መሆኑን በይፋ ያረጋገጠ ነው። ህዋት አሁን ላይ ያለው ብቸኛ አማራጭ የፖለቲከኛው ጀዋር መሐመድ እንደገለጸው ወይ መንበርከክ ነው ወይ ጦርነት ውስጥ መግባት ነው። ጦርነት ውስጥ ህዋት ከገባ ጦርነት ውስጥ በሚገባበት ጊዜ ብቻውን አይደለም የሚገባው። ሊገባ የሚችለው እነ ኤርትራን እነ ግብፅን ይዞ ነው። ብቻውን ህዋት ከኢትዮጵያ ሰራዊት ጋር ሊገጥም እንደማይችል አውቋል። ከግብፅ እና ከኤርትራ በተጨማሪ ግን አገር ውስጥ የሚንቀሳቀሱ ኢትዮጵያን የማፍረስ አጀንዳ ያላቸው ታጣቂ ኃይሎችን ጭምር በማደራጀትና እነዚህን ታጣቂ ኃይሎችን በመጠቀም ወደ ጦርነት ሊገባ ይችላል። አሁንም ቢሆን ህዋት የፌዴራል መንግስቱ እያደረገ ያለው ጥንቃቄ ግጭትን ላለመፍጠር ጦርነትን ለመሸሽ እያደረገ ያለውን ትዕግስተኝነትን ተጠቅሞ ወደ ጦርነት ለመግባት የሚያደርገው ጥረት ዋጋ የሚያስከፍለው መሆኑ ነው የተነገረው። ይሄ የሆነ ባለበት በዚህ ወቅት ላይ ከፍተኛ የሚባሉ የኢትዮጵያ እንግዲህ ባለስልጣናት ህዋት ላይ የተወሰደውን እርምጃ አግባብነት ገልጸዋል። በትግራይ ክልል የሚገኙ እናቶች ባለፉት ጊዜያት ላይ ያልሳቁትን ያህል የደስታ ሳቅ ስቀዋል። ግን ይሄ አዋጅ እንደምታስቡት የቪዛ አዋጅ ብቻ አይደለም። በሱዳን የእርስ በርስ ጦርነት ላይ የአሜሪካ መንግስት የፈጥኖ ደራሽ ኃይሉ ላይ የመጀመሪያ ውሳኔውም ደግሞ ማዕቀብ የጣለው የቪዛ ክልከላ ነው። ከቪዛ ክልከላው በኋላ ግን አሁንም ህዋት ላይ የተደቀነው ገንዘብ ማንቀሳቀስ አይችሉም። በየትኛውም ሀገራት ላይ ያሉ የህዋት የገንዘብ ማዕከላት፣ የህዋት የገንዘብ ማመካቻዎች፣ የህዋት ባለስልጣናት የቆጠቧቸው ድብቅ የሚባሉ የገንዘብ ማንቀሳቀሻዎች ሁሉ አሜሪካ ታግዳቸዋለች። ይሄ የሚስጥራዊ ውሳኔው አንድ አካል ነው። ፈጥኖ ደራሽ ኃይሉ ላይ ተፈጽሞ አይተነዋል። ህዋት ከፈጥኖ ደራሽ ኃይሉ እንደማይለይ አይደለም ከዛ የባሰ ሊሆን እንደሚችል ጭምር ዓለም አቀፉ ማህበረሰብ አሁን ላይ ተረድቷል። ስለዚህ ህዋት የተጣለበት ማዕቀብ የቪዛ እገዳ ብቻ ነው ብለን የምንተወው ሳይሆን በቀጣይ ደግሞ ጦርነቱን ሊያጧጡፍበት የሚችለው አደገኛ የጦር መሳሪያ ሊገዛበት የሚችለው ቤተሰቦቻቸውን ከሌሎች ሀገራት ሊያሸሹባቸው የሚችሉት የትራንስፖርት ወጪዎቻቸውን ሊሸፍኑባቸው የሚችሏቸውን የፋይናንስ ማዕከሎቻቸውን ገንዘብ የሚያጠራቅሙባቸውን ማዕከላት ጭምር ይዘጉታል። ይሄ አሜሪካ በቀጣይ የምትወስደው እርምጃ አሁን ላይ ይፋ ከተደረገው ጀርባ ያለው ሚስጥራዊ ውሳኔ ነው። ህዋት ላይ አሜሪካ ውሳኔ ስታሳልፍ ህዋት ላይ ብቻ ያለፈ ውሳኔ ነው የሚል እምነት ወይም ደግሞ ህዋት ላይ ብቻ ነው የማዕቀብ የተጣለው የሚል እምነት ያላቸው አካላት በህዋት ላይ ብቻ ሳይሆን ህዋትን ለሚያግደው ለሚደግፈው የኤርትራ መንግስት፣ የሱዳን መንግስት ደግሞ ለግብፅ ከዛም ባለፈ ሀገር ውስጥ ላሉ ታጣቂዎች ጭምር የመጣ ነው። ስለዚህ ወደ ጦርነት የሚገቡ ከሆነ የትግራይ ህዝብ ለብቻው ዋጋ አይከፍልም። እነሱ እስከ ልጆቻቸው እስከ ቤተሰቦቻቸው ራሳቸው በተነኮሱት የጦር ሜዳ ላይ ጥለው ሳይሄዱ ራሳቸው እዛ በቦታ ላይ ይቀመጣሉ። ይሄን ማድረግ አይፈልጉም። ሞትን የሚፈሩ ጀግኖች ናቸው እኮ። ሞትን ፍርሃት የሚሸሹ ጀግኖች ናቸው። ይተረኩሳሉ። የትግራይ እናትን የትግራይ ወጣቶችን ማግደው እነሱ ከሀገር ወጥተው ልጆቻቸውን ከሀገር የሚያርቁ ጉዶች ናቸው። አሁን ግን ማዕቀብ ተጥሎባቸዋል። ማዕቀቡን አልፈን እንኳን ወደ ኤርትራ እንሄዳለን ወይም ሱዳን እንሸሻለን ቢሉ የመሸሽ አማራጭ ያላቸው ኤርትራ፣ ሱዳንና ግብፅ ብቻ ነው። ሌሎች ሀገራት ላይ መሸሽ አይችሉም። እዛ እንኳን የሚሸሹበት የፋይናንስ መሰረታቸውን ጭምር ነው አሜሪካ አሁን ላይ እያነቃነቀች ያለችው። ስለዚህ አሜሪካ ህዋት ላይ የወሰደችው እርምጃ ዓለም አቀፉ ማህበረሰብ እንዲረዳ አድርጎታል። የዚህ ግልባጭ የኤርትራ መንግስት በተባበሩት መንግስታት ድርጅት የቀረበበት ሪፖርት ኤርትራ ላይ ብቻ የሚቀር አይደለም። አምባገነናዊነቱ፣ ወታደራዊ ምልመላው፣ በሌሎች ሀገራት ጣልቃ መግባት፣ አሰራው፣ አፈናው ግልባጩ ህዋት ላይ የሚታይ በሚሆነው የተባበሩት መንግስታት ድርጅት ኤርትራ ላይ የሚወስደው እርምጃ፣ ዓለም አቀፉ ማህበረሰብ ኤርትራ ላይ የሚወስደው እርምጃ ህዋትን የሚያዳክመው ነው። ስለዚህ አሜሪካ በወሰደችው እርምጃ ኢትዮጵያ ውስጥ ያሉ ፖለቲከኞች ህዋት ይሄ አይገባውም አላሉ። ባይዜ በጣም ያስገርመኝ አንድ ነገር በጥቅሉ ህዋት እያደረገ ያለው እንቅስቃሴ ለራሱም እንደማይበጅ፣ ለትግራይ ክልል እንደማይበጅ፣ ለኢትዮጵያ የማይበጅ መሆኑን የተረዱ ሰፊው
የኢትዮጵያ ፖለቲከኞች አሜሪካ ትክክለኛ ውሳኔ ወስናለች። ስለዚህ አሁን የፌደራል መንግስቱ የሚያቀርበውን የሰላም አማራጭ መቀበል ህወሓት ምርጫ የሌለው ጉዳይ ነው። አልቀበልም ካለ ግን መውጫም መግቢያም የለውም። እዚሁ ባለበት ለትግራይ ህዝብ፣ ለትግራይ እናቶች፣ ለትግራይ ወጣቶች የደገሰውን የሞት ድግስ የሞት ጽዋን አብሮ ራሱ ይጠጣዋል። ባለስልጣኖቻቸው፣ ልጆቻቸው፣ ቤተሰቦቻቸው ይጠጡታል። ይሄን ላለማድረግ ሲሉ ግን ሰላምን ምርጫ ማድረግ አለባቸው። ስለዚህ ከአሜሪካ ውሳኔ ጀርባ ያለው የቪዛ እገዳ ብቻ ሳይሆን ጦር መሳሪያ መግዛት የማይችሉበት የፋይናንስ ስርዓታቸው ጭምር ነው የሚቆለፈው። ገንዘባቸው ላይ ነው የሚወሰነው። ኢኮኖሚያቸው ላይ ነው የሚወሰነው። የትግራይን እናት እያስራቡ የሸጡትን ስንዴ፣ የትግራይን ትውልድ እያስራቡ የሚሸጡት ህገወጥ ወርቅ ምክንያት የሰበሰቡትን ሀብት ጦር መሳሪያ ላይ ሲበትኑ 400 ሚሊዮን ዶላር አውጥተው ጸረ ድሮን ሲገዙ ያልሳሱ የህወሓት ከፍተኛ ባለስልጣናት አሁን ፋይናንሳቸው ሲዘጋ የሚበሉት ያጣሉ። ስለዚህ አሜሪካን እርምጃ እንደማትተው ስለሚያውቁ አሁን ላይ ያላቸው ብቸኛ ምርጫ ወደ ሰላም መምጣት ነው። ህወሓት በቀጣይ ምን ያደርጋል አብረን የምናየው ይሆናል። እናንተ በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። ወደ ሁለተኛውና የመጨረሻው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን በእርስ በርስ ጦርነት እየታመሰች ባለችው ሱዳን የጀነራል አልቡርሃንን ጦር ደግፋለሁ እያለች ያለችው ግብጽ እንግዲህ ህገወጥ በሆነ መንገድ የሱዳንን ሉዓላዊ ግዛትን በመጣስ የድሮን ጥቃት በሁለት የወርቅ ማዕድን ማውጫ ቦታዎች ላይ መፈጸሟ እንግዲህ ከቀናት በፊት ተሰምቷል። ታዲያ ይህን ጥቃት ከፈጸመች በኋላ የግብጽ አጋር የሆኑት ጀነራል አልቡርሃን በጉዳዩ ላይ ዝምታ መርጠው መቆየታቸው በሱዳን ፖለቲከኞች፣ በሱዳን ታጋይ ኃይሎች፣ በሱዳን የተለያዩ የጦር አመራሮች ጭምር ተቃውሞን እያስነሳባቸውና ጀነራል አልቡርሃን ሀገራቸው ሱዳንን ሉዓላዊነቷን ከማስጠበቅ ይልቅ ሉዓላዊነታቸው ለግል ጥቅማቸው በስልጣን ላይ ለመቆየት ሲሉ አስደፍረዋታል በማለት ተቃውሞችን እያሰሙባቸው ነው። ታዲያ ጀነራል አልቡርሃን ከሱዳን እና በግብጽ መካከል ያለው ግንኙነት ይታወቃል። ጀነራል አልቡርሃን የጦር መሳሪያ ድጋፍን ያገኛሉ። ከዛ በተጨማሪ ደግሞ ግብጽ በኢትዮጵያ ላይ ያላትን ጥላቻ ኢትዮጵያ ላይ የተለያዩ ጥቃቶችን ለመፈጸም የኢትዮጵያ ህዳሴ ግድብን ኢላማ ለማድረግ አንዱ የምትጠቀምበት ስትራቴጂካዊ አማራጯ የሱዳን ድንበሮች ናቸው። ሱዳንን ተጠቅማ ከኢትዮጵያ ጋር ግጭት ስለመግባት የምትሰራው ግብጽ አሁን ላይ የሱዳን መንግስትን ሉዓላዊነት ጥሳ ገብታ የፈጸመችው የድሮን ጥቃት የተለያዩ ጉዳዮችን የሚያመላክት ነው። የመጀመሪያ ጉዳይ ግብጽ ከኤርትራም ጋር ሆነ ከሱዳን ጋር ያላትን የሁለትዮሽ ግንኙነት ስታጠናክር ቀዳሚ አድርጋ የምታየው ብሔራዊ ጥቅሟን ነው። ብሔራዊ ጥቅሟ ደግሞ ማለት ግብጽ ብሔራዊ ጥቅሟን ለማስከበር ስትል የኢትዮጵያ ወዳጅ የሆኑ ሀገራትን የተለያዩ ጥቅሞችን በመስጠት ለመደለል ትሞክራለች። እነ ጅቡቲና እነ ኬንያ ላይ የፋይናንሷን አውጥታ ኬንያ ላይ ሁለት የህዳሴ ግድቦችን ለመገንባት ሙሉ ወጪን በመሸፈን ኬንያን እንደምትደግፍ ገልጻ የኬንያን ቀልብ ለመሳብ ጥረቶች ስታደርግ ነበር። ደግሞ ጅቡቲ ላይ ሄዳ የጅቡቲ ወደቦችን ለማልማት 10 ሄክታር መሬት ለመውሰድ ከዛ ባለፈ ከጅቡቲ ጋር ያለው የሁለትዮሽ ግንኙነትን ለማጠናከር ጥረቶችንም እያደረገች ነው ያለችው ግብጽ። የኢትዮጵያን ወዳጆች በመጠቀም ጥረቶች የምታደርገው ግብጽ ብሔራዊ ደህንነቷን ለማረጋገጥ በተጨማሪ ምን ታደርጋለች? ከኢትዮጵያ ጋር ድንበርን የሚጋሩ ሀገራትን ስትራቴጂካዊ አጋሯ አድርጋ ትንቀሳቀሳለች። ከነዚህ መካከል ሱዳን ቀዳሚዋ ነች። ሱዳንን በመጠቀም ህዳሴ ግድቡ ላይ ከበባ ለመፈጸም፣ ህዳሴ ግድቡ ላይ ጥቃት ለመፈጸም፣ ህዳሴ ግድቡን የሚመለከቱ የትኛውም አይነት እንቅስቃሴዎችን ግብጽ በተጠንቀቅ ለመከታተል ሱዳንን አማራጯ ታደርጋታለች። ስለዚህ ከብሔራዊ ጥቅሙ አንጻር የሱዳኑ መሪ ጀነራል አልቡርሃን ከግብጽ ጋር ካላቸው ግንኙነት መነሻ አድርጋ ፈጥኖ ደራሽ ኃይሏ ሄሚዲቲ ከግብጽ ጋር ጠንካራ የሚባል ግንኙነት የለውም። ሄሚዲቲ የኢትዮጵያ ደጋፊ እንደሆነም ይታወቃል። ስለዚህ ይህንን ለማስቀጠል ስትል ጀነራል አልቡርሃንን እየደገፈች የነበረችው ግብጽ ብሔራዊ ደህንነቷን ለማስጠበቅ ከጀነራል አልቡርሃን ጋር አጋር ሆና ቀጥላለች። ይሄን መነሻ አድርጋ እያደረገች ባለችው እንቅስቃሴ ግን መሰረታዊ የተባሉ ጉዳዮችን እየጣሰች ነው ያለችው። ይሄ ሁለተኛው ሐሳብ ምንድነው? ግብጽ አሁን ላይ በጀመረችው እንቅስቃሴ የሱዳንን ሉዓላዊነት ጥሳ ጀነራል አልቡርሃን አስተዳድራታለሁ የሚሉትን ሱዳን ፍቃድ ሳታገኝ ጭምር በወሰደችው እርምጃ
ሱዳን ግዛት ውስጥ ገብታ የድሮን ጥቃት ፈጽማለች። እግረኛ ጦሯን አስገብታለች። ይሄ የሀገሪቱን ሉዓላዊነት መጣስ ነው። ጀነራል አልቡርሃን በጄነ ታዛዥ ነ እኔ የምፈልገውን እንጂ እናንተ የምትፈልጉትን አታረጉም የሚል ነው። ስለዚህ ጀነራል አልቡርሃን የሱዳን መንግስትነት ጉዳይ እዚህ ጋር አብቅቷል። የሱዳንን ህዝብ ደህንነት ማስጠበቅ የማይችል ግብጽ እንደፈለገች የምትዘልበት፣ ግብጽ እንደፈለገች የምትፈነጭበት፣ እቅዷን የምታሳካበት፣ ሉዓላዊነቷን የምታስጠብቅበት መብት አላት በሱዳን ላይ አሳይተዋል። ጦራቸውን አስገብተው የድሮን ጥቃት ፈጽመው መፈጸማቸውና ይሄን ማድረጋቸው ብቻ አይደለም፣ ሌላው ቢቀር ስልጣናቸው ተጥሶ ሉዓላዊነታቸው ተጥሶ ዘልቃ ስትገባ እንኳን ለምን ገባችሁ ብሎ አልጠየቁም እነ ጀነራል አልቡርሃን። ሱዳን ውስጥ ኃይለኛ ቁጣ ተነስቷል። ጀነራል አልቡርሃን የሀገርን ጥቅም አሳልፎ ሰጥቷል የሚል ቁጣ ተነስቷል። ያን ተከትሎ የጀነራል አልቡርሃን መንግስት ከረጅም ጊዜ ዝምታ በኋላ በአማካሪ በኩል ከግብጽ ጋር ዲፕሎማሲያዊ ውይይቶች ይደረጋሉ ይላል። በነገራችን ላይ መገንዘብ ያለባቸው አንድ ነገር የምስራቅ አፍሪካ ሀገራት ሉዓላዊነታቸው ሲጣስ የሚሰጧቸው ምላሽ ከዚህ ቀደም ይታወቃሉ። ሱዳን ያን ምላሽ እንኳን መስጠት አልቻለችም። እያበቃላት ነው ያለችው፣ እያከተመች ነው ያለችው። ኢትዮጵያ አይደለም በግዛቷ ላይ ገብተው የድሮን ጥቃት መፈጸም ይቅርና አንድ እግር እንኳን ከገባ በድንበር ከተሰመረላት መስመር ውጪ የምትወስደው እርምጃ ይታወቃል። ሉዓላዊነቷን እንዴት እንዳስጠበቀች ይታወቃል። ግብጽ ኢትዮጵያን አትደፍርም። ግብጽ ኬንያን አልደፈረችም። ለምንድን ነው ሱዳንን የደፈረችው? ቀጣይ ማናካልን ኤርትራ ነች። ስለዚህ ድንበሩን ተሻግሮ የገባው የግብጽ ጦር ጥቃት ፈጽሞ እንኳን ጀነራሉ ከ3 ቀን በኋላ በአማካሪያቸው በኩል ዲፕሎማሲያዊ ውይይቶችን እናደርጋለን ያሉት። ምንድነው ዲፕሎማሲያዊ ውይይት? የሀገር ሉዓላዊነት ተጥሶ፣ ድንበር ተጥሶ፣ ክብር ተጥሶ፣ የዜጎች ጉዳይ ደህንነት ላይ ወድቆ ግብጽ እንደ ግዛቷ የፈነጨችበት ሱዳን ላይ ዲፕሎማሲያዊ ግንኙነትን እናደርጋለን ብለዋል። ከብዙ ቀናት ዝምታ፣ ከሰዓታት ዝምታ በኋላ እኚህ ናቸው እንግዲህ ሀገሪቱን እመራለሁ እያሉ ያሉት። እኚህ ናቸው የራሳቸውን ሉዓላዊነት ማስጠበቅ ያልቻሉ መሪ ህወሓትን እየደገፉ የኢትዮጵያን ሉዓላዊነት ለመዳፈር የሚንቀሳቀሱት። ስለዚህ በዚህ አካሄድ የሱዳኑ መሪ ጀነራል አልቡርሃን እንግዲህ ዲፕሎማሲያዊ ውይይት እናደርጋለን ብለዋል። ምን ላይ ይወያያሉ፣ ምንስ ይላሉ የሚለው እንግዲህ በጉጉት የሚጠበቅ ጉዳይ ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁኝ። አብሬያችሁ የቆየሁት ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ ካረጋችሁ ደግሞ ለወዳጅ ዘመዶቻችሁ አጋሩ። በቀጣይ በሌሎች ዝግጅቶች እመለሳለሁ። እስከዛው ግን ቸር ቆዩኝ።